ላይቭ ላይ ኮሜንቴ እንዳለ ማን እየነገርኩ ልክ ናችሁ እየነገርኩ ምለውን ግን ማን ነው ኔጌቲቭ ለሆነ የአርሰናል ደጋፊ ነው አባቴ ከላይንአፕ ቪዲዮዬ ሃፍ ታይም ቪዲዮዬ መተይ ዛሬ ፐርፌክት የሆነ ጌም ነው የተጫወተ ፐርፌክት ማን ክሊንሺት ነበር የምፈልገው ማርሽ ከሶስተኛ ማርሽ አልወጣን ገባርለ ትሬኒንግ ልበለው ብል ከጨዋታው በፊት ነውር ነው ብዬ ነው እንጂ ትሬኒንግ ነው ያደረግነው ዛሬ ስፖርቲንግ በሜዳው ከኦገስት ጀምሮ አምና ኦገስት ጀምሮ አልተሸነፈም በሜዳው ስፖርቲንግ ይሄው መተን ሰጠን መጨረሻ ሰዓት ላይ መሆኑ ደግሞ ማን ነው ምላሽ እንዳይሰጡን ራሱ ያግዳቸዋል ማን ስለዛ ማርሽ መጨመር አያስፈልገንም ማርሽ በሶስተኛ ማርሽ አሸነፈናት መጣን ፐርፌክት ይቀየራሉ ያሉት ተጫዋቾች የዛሬን ላይቭ ገብተህ ብቻ ብታየው ሌላው ያለቃቀሳል እኔ ብቻ ግን ምርጥ ጨዋታ ነው ያያያለሁት እስካሁን ድረስ በጣም ደስ ብሎኛል ምናምን እያልኩ የነበርኩት እኔ ነኝ we are the gunners የቦርንማውዝ ጨዋታ ላይ ማየት የምፈልጋቸው ነገሮች አሉ እናያቸዋለን ብዬ ገምታለሁ ዛሬ ግን ፐርፌክት ፐርፎርማንስ 60ኛው ደቂቃ ላይ ብናገባ ኖሮ መጨመር ያስፈልገን ነበር ምክንያቱም 30 ደቂቃ የነሱን ጫና መቋቋም ስለሚኖርብን ማርሽ ሳንጨምር እቺ ወሳኝ ነገር ናት ማርሽ ሳንጨምር አሁን ግን 0-0 አባብለ ውሃ ወንዝ ሲወስድ እያሳሳቀ ነው ምልከባር አሳስቀን ጠቅ ሃቨርስ የሚገርም ማርቲኔሊ ቻምፒየንስ ሊግ ላይ ኮት ያለሽ ምንለው ለዚህ ነው ይመችሽ ሲጀመር ማለት ነው ለኤፍኤ ካፕ ካራባኦ ካፕ ምናምን እኛ እኮ ኤፍኤ ካፕ ጎና የነገስንበት እኮ ድድር ነው ብራችሁ ነው ቋጣሪያንስ እስከ 91ኛ ደቂቃ ድረስ ጠብቄ በማርቲኔሊ በመትንቀው ማርቲኔሊ ወሽመጠህን ቆረጥኩልህ እኔ ፈልጓለሁ በቃ ይሄንን ውጤት ማለት ነው ፈልገው ነበር እኔ ዛሬ በእጅ ወርውረውላ ቢያገቡ ደስ ነበር የሚለኝ ለማንኛውም አሳክተናዋል ሰከንድ ሌግ ኤምሬትስ ላይ ተወቀጫለሽ ዩቲዩብን ሰብስክራይብ ያደረጋችሁ ሊንክ ባዮ ላይ አለ ዘብሩክ ኤክሶ ሾው የሚገርም ስትሪም ዛሬ አድርገናል የሚገርም ስትሪሜንም ፖስት ይደረግላችኋል አሁን ገባ ብላችሁ ማየት ትችላላችሁ ፒስ አውት ገነርስ ገባ በቃ በጣም ነው ምንችለው በጣም ማለት ነው በስማም ድንዝዝ ያለ ጨዋታ እኔ ባልገባብን ብዬ ስጸልይ ማርቲኔሊ ዘጎት ሻምፒየንስ ሊግ ላይ ይኸውልህ ማንንም ሳይሰማ ሻምፒየንስ ሊግ ላይ ሲሆን ይኸውልህ ወደ ሮናልዶነት ይቀየር ነግሬሃለሁ አስጠንቅቄሃለሁ ገባ እንዳለ ጣጣጣ ምን አይነት ፓስ ነው ማን ሃቨርዝ ያዘው ታስፈልግ ነበር ይሄ ቦክስ ውስጥ ማለት ነው ገብቷችኋል አይደለም ሰከንደሪ ስትራይከር ሆኖ የሚሮጥልን ሰው ያስፈልገን ነበር በጣም ምን አይነት ሩጫ ኮንትሮል በጣም ትችላል በጣም ስፖርቲንግ እንደዚህ ሊያስጨንቀን አይገባም ነበር ማን የደነዘዘ ጨዋታ ነበር እየተጫወተን የነበረው ሁለቱንም ሀፍ እንደውም ሰከንድ ሀፍ እንሻል ነበር ፈርስት ሀፍ የደነዘዘ ጨዋታ ነበር ግን እንችላለን በቃ ይሄን ነበር ያልኳችሁ ሄደን ማሸነፍ አለብን ስፖርቲንግን ለምን የሜዳችንን ጨዋታ ቀለል አድርገን ነው የምንጫወተው ገብቷችኋል በጣም ይቻላል በጣም ገባ ግባ ምድር አቃጣሪ ወያላም ዝም ትላለህ ዝም ማለት ነው ይሄ ውጤት ማለት ነው ቀጥታ ወደ ቀጣዩ ዙር የሚያሳልፈን ውጤት ነው ማን ቀጥታ ማለት ነው አንተ ከሜዳችን ውጪ እጅግ ፈታኙ አንቀጥቃጭ በለው በቃ እኔ እንዴት ሰግቼ እንደነበረ እዚህ ሜዳ ላይ ውጤት ይዘና እንወጣን ብዬ ማንዬ ምን አይነት ትግስተኛ ቡድን ያለን አንተ ትግስት ማለት ምን ማለት እንደሆነ ዛሬ አርቴታና ቡድኑ አሳየ በስርዓቱ ማን እንዴት አይነት የጥንቃቄ ኳስ መርጠን የቆየነው ማን ካይ ሃቨርት ምን አይነት ኮንትሮል ሊያሳይና አንተ ወርልድ ክላስ የሆነ ኮንትሮል ወርልድ ክላስ የሆነ አጨራረስ ማንዬ ቲፒካል 9 ቁጥር በቃ ጭራሽ የሆነ ተጫዋች መሆኔን አሳያለሁ ብሎን የገባው በሚመስል በቃ አሳያንን ማን ካይ ሃቨርት ለያለ ግን ምድረ አሽቋላጭ ወረኛ በሙሉ ዛሬ ነጥብ ይጥላል ብለሽ እንዲህ ብለሽ ተቀምጠሽ የነበርሽ ተካደሚ ዞር በይ ገለል በይ ቁጥር 1 ቪዲዮ ነው ቁጥር 2 ይመጣል ኮፒ ሊንክ ሼር አድርጉና አዳርሱልኝ ምድረ ወያለ ያልተኛ በሙሉ ጋር አዳርስልኝ ተጋደም ስፖርቲንግ ላይ ለማግባት 90 ደቂቃ ሙሉ ትጠብቃለህ ፒኤስጂ ቢሆን 9 ወር ልትጠብቅ ነው እንደ ልጅ እንደሚወለደው ከሙሉ ሻምፒዮንስ ሊግ ፊክስቸሮቹ እንዳለ ቀላሉ ደርሶ ተቀጥቅጣ አንግል ገጭቶብህ ምናምን ከዛ 90 ላይ ነው አግብተህ የምትወጣው
እንግሊዝን ወክለ ሄደ ስፖርቲንግ ሙዝ መላጥ እኮ ይከብዳል እኮ ከስፖርቲንግ ጋር ከመጮት። አረ በስማም ነገ እንገናኝ ከፒኤስጂ ጋር ወንዶች ይጮታሉ ነገ። ስፖርቲንግ ግን ዛሬ የስንት ሰው ልብ እንደሰበረ ያውቃል ጋይስ? እኔ ግን የሚያውቅ ይመስለኛል። ብዙ ልብ ነው የሰበረው፣ በጣም ብዙ። አስቡት አሁን ደግሞ በእኛ ሜዳ ላይ ደግሞ ማለት ነው እርምርም ተደርገው ሲሸነፉ ደግሞ። ለማንኛውም ደህና አደሩ። እሺ፣ አለ ምክንያት ዛሬ ያመሻችሁ ሰዎች ደህና አደሩ። ኤስቲቪ ዋጋ ማሻሻያ ላረግ ነው እያለ ስለሆነ ክለባችሁ የሚቆዩባችሁ ሰዎች ወይ ካሁኑ በዛ አድርጋችሁ ክሱ። ቴሌ እንኳን ባቅሞ ጨመረ እኮ። እውነቱን ለመናገር ወደ መጨረሻ አካባቢ ነው ያየሁት ማድሪድ እና ባየር ሙኒክን የሚያክል የቻምፒዮንስ ሊግ ንጉስ እየተጫወተ እዚህ ጋር አርሰናል ነው የስፖርቲንግን ጨዋታ ላይላ አልችልም። ነገር ግን ዛሬ ለአርሰናል አጨብጭቤያለሁ ማለት ነው። ለምን እንዳጨበጨብኩ ልንገር። አንደኛ ከሜዳው ውጪ ዶ ውጤት ይዞ መምጣት በጣም ፐርፌክት አሪፍ የሚባል ነው። ሁለተኛው ደግሞ ብዙ ኮርና አለመምታቱ። አተ ምን አይነት ጀግና ሰው ነኝ በእናትህ እግዚአብሔርን። እንችላለን ቴሌግራም ላይ ያገር ብር ያገር እንደዚህ ፍንድድድድድ ብሏል ማለት ነው። ይሄን ቪዲዮ ፖስት እንዳደረኩት ቴሌግራም ላይ ይለቀቃል ቲኬቱ እንዳለ ማለት ነው። እንችላለን ነው የምላችሁ ያራዳ ልጆች፣ ይመቸን። የሆነ ተቃጥላል ምናምን አልተቃጠልኩኝም። ተቃጠልኩ መስላለሁ አልተቃጠልኩም። ለምን ብዬ ነው የምቃጠለው? የኔ ቲም ነው እንዴ? አልተቃጠልኩኝም። ሲጀምር የባየር ሙኒክን የመሰለ ጭው እያየ ነበር። ያን የመሰለ የሚገርም ማች ፊኒ ስፖርቲንግ ግን አረ ስፖርቲንግ እኮ እኔ ይሄ ሰውዬ ሀቨርትዝ ተቀይሮ ሲገባ የሆነ ውስጥ አይስዌር ነው የምላችሁ ውስጤ የሆነ ነገረኝ። በቃ የሆነ ነገር ሊያደርግ እንደሆነ ሸክኮኛል። በዛች ደቂቃ ሰዓታታችሁ ነው በዛች ደቂቃ የምታገቡት። ማስጠበቃችሁ እኮ ነው የሚያናድደኝ እኮ እኔ። ስፖርቲንግ እኮ ያኑ የሆነ አንዳንዴ እግር ኳስ ላይ ያሱ ቻንስ ወሳኝ ነገር ነው በጣም እንዲህ። ቀጣይማ ሆም ነው የሚገጥሟችሁ። አረ ኖርማል ወደዛ ዴ እንዳልኳችሁ ደግሞ በያንጎ ፕሮ ማለት ነው ከፍተኛ ገቢ ያገኙ ቦነሶቹን የሚወሰዱ ማለት ነው እስከ 45,000 ብር ድረስ ማለት ነው። ጥሪ አይቆረጥባችሁም። ለመመዝገብ ቢሮ መሄድ ሳይጠበቅባችሁ የያንጎ ፕሮ አፕን ማለት ነው ከአፕ ስቶር ላይ ወይም በፕሌይ ስቶር 5 ደቂቃ ባለሞላች ጊዜ ውስጥ እዛው ዳውንሎድ አድርጋችሁ እዛው ተመዝግባችሁ ወደ ስራ ነው አባቴ ወዲያው። አይ ወይ ያለው ሞቱ ተቀጥቅጦ 1-0 አሸነፈ። 1-0 ደግሞ አያስተማምንም። ነገር ግን ዊን ኢዝ ዊን፣ ያው ዊን ኢዝ ዊን ዋናው 3 ነጥብ። ነገር ግን የመልሱ ጨዋታ ላይ እኔ እንጃ አያስተማምንም። ይሄ ጉድ ሊሰሯችሁ ይችላሉ መጥተው በሜዳችሁ። ይሄንን ብታልፉ ያው ባርሳ ነው የሚጠብቃችሁ። ነገር ግን ዊን ኢዝ ዊን። እኔ ግን ለምንድን ነው ከሃቨርስ ቦታ የማያገኘው እዛ ቲም ላይ ግን? እኔ ይሄ ልጅ በጣም ነው ሙሉ ከባየር ሊቨርኩሰን ጀምሮ ይሄ ልጅ ቦታ ማግኘት አለበት። አሩ ነው ወይም 4-2-2 ወይም ነምበር 10 ላይ ምናምን የሆነ ቦታ ማግኘት አለበት። ነገር ግን ተሟሙታችሁ የምር ስፖርቲንግ ቀጥቅጧል። ሁለቱንም ጨዋታ እንዲህ ነው ያየሁት በዚህ ቴሌቪዥን አረጋግጥ። ስፖርቲንግ ቀጥቅጧል። ነገር ግን ያው ዋናው ማሸነፍ ነውና ያው ወያላ አሸነፈለ እና ያለ እስኪ የመልስ ጨዋታው የትም አትሄጂ። አረ ሃቨርት ያው ትንሽ ቸኮልክ እንጂ እኮ ነው የሚያው ታሸንፋላችሁ ነው ያልኩት ከጌሙ በፊት። ግን ትቸኩላለህ አንተ በቃ ከድሮም ጀምሮ እኔ ጋርም እያለ ትቸኩል ነበር። ይሄ መቸኮሉ እኮ ነው በቃ ነገሮችን የሚያበላሽ። አልቆ ነበር እኮ የብር አልቆ ነበር። ሃቨርት አታ አሪፍ ቪዲዮ ነበር የሰራው። አልሆነም። አሪፍ ቪዲዮ ነበረች በዳህልም። እሺ ቴሌግራም የሌለ ልቀቃት ይሞላይ ወይ ጀማው አብረን ከድል ጋር ተመልሰናል። ደግሞ ከድል ጋር የተመለስነው ዛሬ ከድል ጋር የምናውቀውን አርሰናል ዛሬ አይተነዋል። የምናውቀውን እስከ ጥግ የሚያስደብረው ማለት እስከ ጥግ ማለት ይሄ ነው። በቃ ያ ልክ እስከ ላጫም በጠጥ የሆነ ደጋፊ እስከ ጥግ አስደብራችሁታል ዛሬ። ምን አይነት ጨዋታ ነው? ምን አይነት ጎል ያየ ነው? ሃቨርትዝ ምን አይነት ፈረሰች? ምን አይነት የሚገርም ጎል
ገና ማርቲኔሊ በአርሰናል ቤት ቁም ነገር ሰራ። ገና ዛሬ ቁም ነገር ሰራ። እንደተለመደው ኤአይው እንደተለመደው ነው። እንደተለመደው ራይስ ተውት። ስለ ራይስ አውርተን አያልቅም። ጋብርኤል ማጋሌሽ የሚገርም ድብርትን ያስደበራችሁት ይህን ደንቆሮ ለአጫም ቅዘና የሚሆነው ደጋፊ እስከ ጥጋት ደብራ አስተኝተዋል። እዛ ልከዋል። አርሰናል የምናውቀኝ ነው። በካራባው ካፕ ለቤፌ ካፕ ሸቡዷል። እንደዚህ አጃጅሎ ሲያመ አርሰናል ባለቀ ሰዓት ሃቨርትዝ አግብቶ አሸነፈ። ማሸነፉን ሳይፈልጉት አሸነፉ። አቻ ውጤት ራሱ እኮ በቃ ፈታ አድርጎ ነበረ የሚጠቅማቸው ለነሱ። ስፖርቲንግ 20 ምናምን ጌም ነው ምናምን አልተሸነፈም ይሉሃል። የሚገርም ቲም ነው ለማለት ይሄ ምንም የማይችል የገነዳት። ከዛ አንድ ቤኔፊካ ነው ያለው ከፈረሶች ጋር እየተጫወተ እንዴት ነው እንዲሸነፍ የምትጠብቁት? በእርግጥ ከልብ ያላየሁትም ይሄን ጨዋታ የሙኒክና የማድሪድ ነበር እያየሁ የነበረው፣ ግን ሌላ ስልክ ይዤ እያየሁ ስለነበር ከፕሬስ እንኳን በስርዓት መውጣት የማይችሉ ምንም የማይችል ስፖርቲንግ። እንደዛም ሆኖ ራያ ስለሚችል ነው እንጂ ባለቀ ሰዓት ጉድ ሰርተዋቸው ነበር። የሚገርም ቴስታ ገብቶበት ነበር። ለማንኛውም ባርሲዬ ጋር ተመጫለሽ ያራዳ ልጅ፣ ባርሲዬ ጋር ነይ፣ የዛኔ ነው የምትፈተኙ። ሙኒክም እንደምታዩት ማድሪድን አሸንፏል። ኮምፓኒዬ የክለቤ ሌጀንድ የትም አባቱ የማይደርሰውን ማድሪድ ለጠፈልኝ። ሲቲ ነካ ለምን ብሎ ማለት ነው። ኬንና ሉዊስ ዲያዝ ግን እንዴት ነው የሚችሉ? ሲጀመር ባለቀ ሰዓት የፈጁት እድል ኧረ በስመ አብ። ሙኒክ 3-4-1 ማድረግ ይችል ነበር። ከሪያል ማድሪድ ጋር እንደሚጫወቱ ረስተውታል መሰለኝ። ምንም የሚታወቅ ነገር የሌለው የማይገመት ቡድን። መልስ ጨዋታ እንግዲህ በጉጉት ይጠበቃል። ማድሪድ በእኔ በግሌ እዛም ሄዶ ይሸነፋል የሚል እምነት ነው ያለኝ። ቀላል ነው። እኔ የዩናይትድ ደጋፊ ነኝ። ነገር ግን ራያ የኛ በረኛ ቢሆን ብዬ የምመኘው ድንቅ በረኛ ነው። አርሰናል እሱን ስላገኛችሁ በጣም እጅግ ደስተኛ መሆን አለባችሁ። የጀርባ አጥንታችሁ የአርሰናል የጀርባ አጥንት ነው ራያ። ያለሱ ምን ሲፈጠር እንደነበር አይታችሁታል። እኔ ከራያ በጣም ሞድለ ትልቅ ነገር ኳሶቹን ማዳኑ ምናምን ጎበዝ በረኛ መሆኑን ብቻ አይደለም። ሞደርን ፉትቦል የሚፈልገው ዘመናዊው ፉትቦል የሚፈልገውን የበረኛን ተግባር የሚያሟላ ሰው። ትላንትና ራያ 93% ነው ፓስ አኩሬሲ ነበር። 93% በረኛ ሆኖ ይህንን ማድረግ በጣም ትልቅ ነገር ነው። ማጫወት፣ ፓስ ማድረግ፣ ጥሩ ፓሶችን መስጠት፣ ይሄ ከበረኝነት ከዘመናዊው ፉትቦል ይጠበቃል። ይሄን ያሟላ ድንቅ በረኛ ነው ያላችሁና በጣም እድለኛ ናችሁ። አመስግኑ። ራያ ስላላችሁ አመስግን። የለመደች ጦጣ ሁልጊዜ ሸምጣጣ አለ ተባነነ ይቀራላ። ሰሞኑ ትንሽ ያስደሰትከኝ ነበር፣ ተደስቼ ነበረ። ከተባነነ ይቀራል፣ በቃ ችግር የለም። ሌላ የአዲሷ ትሬሊንግ ተመቸች መሰለኝ። አሸነፍክ ዛሬ። አንድ መናገር የምፈልገውን ነገር አለ። አንድ ዴቪድ ራያ ግን ማለት ጎበዝ ነህ አንተ፣ ጥሩ ልጅ ነህ። ሌሎቹ ጓቸው፣ አንተ ግን ጥሩ ልጅ ነህ። አንተ ግን አስደበርከኝ። ግን ምን አለ አንድ ላሽ ብትለኝ እንኳን ደስ አለህ ወይ ያላለ ማንኛውም ልትበላይ ነበር። እንኳን ደስ አለህ። ይሄ ግጥምጥሞች ስለገረመኝ ነው። ዴክላን ራይስ 13 ጊዜ ፖሴሽን ዎን አድርጓል፣ ወይም ደግሞ ኦልሞስት ስፖርቲንግ የነበረውን ፖሴሽን ወደ አርሰናል እንዲቀየር አድርጓል እና በኖካውት ስቴጅ በቻምፒየንስ ሊግ ታሪክ በአርሰናል ቤት ይህንን ማድረግ የቻሉ የመጀመሪያው ሰው ነው። ከመቼ በኋላ? ከ2013 በኋላ ኦልሞስት ከ13 ዓመት በኋላ። ከ13 ዓመት በፊት ማን ገድል የፈጸመው? ሚኬል አርቴታ ባየር ሚኒክ ላይ። በእኔ ቤት እኮ በቃ ጉራግኛ ጭፈራ ጨፍራለሁ አርሰናል ተሸንፎ ብዬ እስከ 6 ሰዓት ቁጭ ብዬ እንደዚህ እቋጥራለሁ። ከምንም በላይ ምን እንዳቃጣለኝ ታውቃላችሁ? ይሄ ቀሽም ተጫዋች አቨርት የሚባል ግብ ማስቆጠሩ። ያ ያስቆጠራት ሰዓት ነው እኮ ኳስ የነካው፣ ሌላ አልነካም። ምንም አይችልም እኮ ማርያምን፣ ምንም አይችልም። የሱ ጊዜ ግን እድል እንዴት እንደሚሳካለት አላውቅም። እጨፍራለሁ ብዬ የተቀመጥኩ ልጅ አርሰናል የምናባህ ጭፈራ ነው ገብተህ ተጠቅልለተኛ ብሎ በኩርኩም አግሎ ወደ አልጋ ይሸኘኝ። ወደ አልጋ ገብቼ ልተኛ ነው። ራያ አፈር ብላ አፈር ደች ያስበላ። እነዛ ሁለቱ ኳሶች አሁንም አይኔ ውስጥ አሉ። ምን አይነት በረኛ ነህ ግን አንተ?
እግር ይቆመጥ እጅ ይቆመጥ። ቀልዴን ነው ይቆመጥ ያልኩት አይቆመጥ ግን የሆነ በሽታ ያዘ እንዴት እንደሚያስ አፈር ብላ በቃ አፈር ብላ። አርሰናል እስቲ ቀጣይ ኤምሬትስ ነው ምንም የሚቀየር ነገር የለም ወደ ቀጣይ ዙር አልፏል። ቀጣይ ደግሞ ከተሳካለን እንቋጥራለን። መልካም አደር ከንቲቦ ነኝ። አንተ አርቴታ ከነቅያሪዎች አሰላሙ አለይኩም ዛሬ እዴ ይወለኔ አገባህ እንጂ ጨዋታው አልቆ ሚካኤል ችለሃል በቃ ዛሬ ችለሃል ልልህ ነበር ጭራሽ አገባ ቅያሪ ምን እድሜ ዛሬ ለበረኛና ተከላካይ መስመሩ ለደባሪው ደግሞ ዘጊው ፊት መስመራችን እንጂ አንተ ዛሬ ከነቅያሪ እስከ 90 ደቂቃ በሰው ሜዳ እኔ ተፈራለ በራስ ሜዳ ብለን ስንጠብቅ አንተ አጥቅተ ተጫወትክ ምርጥ ቅያሪ ምርጥ አጫወት በቃ ፍለፊቱ ጥርስ አልባ ያሮጊት ጥርስ በቃ በጣም የዘነጠ ሰውዬ ግን ጥርስ የሌለው ማለት ነው እንደዛ ነው ኋላ መስመራችን አተረፈን ዛሬ በጣም ቤስት ነበር እንዲህ ብትሆን አንድ ሰው ተንፍሶ እኮ አይናገርህም ለምን አንተን ሰድባል እንዲሆን 10 ጨዋታ ተሸነፍ በቃ አይደለም እንደ የዛሬው በቃ ባታሸንፍም በጣም ችለሃል ለኋላ መስመራችን ምርጥ ነው መሃል ዴክላን ራይስ ምርጥ ነው ከዛው ውጪ ያለ ኮተት ነበር ዛሬ ግን በጣም